እንዴት ዋልክ? ሰላም ዋልክ? ቀጥል ወንድሜ ሰላም። አዎ እኛ የተለየ ልዩነት አይተናል በልጅቷና ዱባይ አካባቢ በሚከናወነው ነገር። ግን እንደ ታኩር ስታስበው እንደ ልጅ አንተም ይቅርታ ማለት አለብህ። በቃ ማለፍ አለብህ። ያርግለት በቃ ገባ። ለምንድነው አንተ የተሻለ ሀገር ነው ያለው፣ ከሱ ነገር መንዳት ትችላለህ። ባገኘው አጠፋዋለሁ። እንኳን እሱ ጭምር ነው ማጠፋ ናውረድ ወሬኛ ባገኘው አጠፋዋለሁ እያልኩ እኮ ነው። እጅ ስላጠረኝ አጠፋዋለሁ እንጂ ይሄን አልደራደረው። በመብቴ ላይ የምደራደር ሰው እንዳልመስል ሁሉንም አሁን የምታያቸውን ባገኛቸው ማጥፋት ነው የምፈልገው። አቅም ስላጠረኝ ደግሞ እንደ ልጅ ይቅር በለው ይላል። አስመሳይ ምን ማለት ነው? እንደ ልጅ የት አባቱ አውቀዋለሁ እኮ ባለቤት አለ፣ ልጆች አለ። ብሽቅ ለእውነት ቁም። ለታኩር መኪና ለሞጣ በረኪና በጉቺ በኩል ይህን ያህል ገንዘብ ረዳው። ወርቁን የጻፈልሽ አንቺ ግማታ አቅርቧት። አሁን እዚህ ትጠይቅ። ቂጥሽን እኮ አረቄተሽ ከፍተሽ እኮ እዚያ ስትበሳበሽ ነው ያዳንኩሽ እኮ ብስብስ እሙሙሽን እኮ የነን የተቀደደ ቅላስ መስለሽ የምንለቂ ወራዳ ደግሞ ለሞጣ በረኪና ጉርጥ ፊት ምስጋናው ቀጥል። ሰላም ሰላም ወንድሜ እንዴት ሰነበትክልኝ? እነዚህ እኮ ትላንትም ከትላንት በፊትም ማንነታቸው ይታወቃል። ትላንትም ከትላንት በፊትም ማንነታቸው ይታወቃል። በተለይ ጉቺ የምትባለዋ ደግሞ ከየተለያየ ወንድ ጋር ብዙ ጊዜ ብልት የምትቀያየር ሴት ነች። እኔ ብዙ ጊዜ ተከታትያት አውቃለሁ፣ አይቻታለሁ። እንኳን ለአንተ በረኪና እሱ ቆሻሾች ናቸው። ለምን አንተ የአማራው መድኃኒት ነህና እነዚህ ተላላኪ ውሻዎች ቢያገኙ ከዚህ በላይም እንደሚያደርጉ ማሳያቸው ነው። በረኪና ያሉት ማለት ነው። አጋጣሚውን አላገኙትም እንጂ ግን ሁሉም ሰው ከጎን ነው። ሞጣዬ እነዚህ ኮልኮሌዎች ያንተን ማንነትና እምነት አይወክሉም፣ ቆሻሾች ናቸው። አንተም የሄድክበት የወንድማችን የአቶ እርኮ አይተነው ከነሱ ጋር የሚመጥን ሰው አለመሆኑን እነዚህ ኮልኮሌዎች የመንደር ውሾች ናቸውና ወንድማችን ሁሌም ከጎንነን። አንተ የአማራው እንቁ የብቸኛው ብቻህን ሆነ አንድ ብርጌድ አንድ ክፍለ ጦር ሆነ እስካሁን ድረስ ራስክንም ቤተሰብክንም ለአደጋ ጥረ የምትታገል ወንድማችን ከጎንነን። ስለ አማራ አታንሳቸው። አማራ የሚባል ቆሻሾች ናቸው። በዚህ ሚዲያ ላይ አማራ ብላ እሺ ወንድሜና ስለ አማራ ብለህ እሺ ወንድሜና ስለ አማራ አታንሳ ነው። እሺ አታንሳ አማራ ብለህ እሺ ምን ማለት ነው? እሺ ወንድሜ እና ለምን አይቃጠልም በጋዝ አማራ ብለህ እንዳታነሳ። ኢትዮጵያዊ ነኝ። እሺ ወንድም ማለት እውነት ነው። እሺ ኢትዮጵያዊ ነን እና እኔ ሁሌም ያዛርግልኝ። አማራ የሚል መስማት አልፈልግም። አማራ የሚል ቃል እኔ ጋር እንዳታነሳ። ወንድማችን አላነሳም። አርመኛል ወንድም ማለት ምን ያልታገልለትም ስማኝ፣ እንዳታነሳ አማራ እያልክ አታንሳ። እሺ ወንድሜ አርመኛል፣ ተመልሻለሁ። እሺ ወንድሜ ተመልሻለሁ፣ አርመኛል እና አይዞህ ሁላችን ሰላም ሞጣ እንዴት ነህ? ከቆንነን ጠላቶች የኛ ጠላቶች ናቸው ሁሌም። ሞጣዬ እኔ አሁን መናገር የምፈልገው ጉቺ የምትባለውን ጉቺው ማን ስሟን አላውቅም። አሁን እሷ በምን የምናውቃት እሷን 5 ወንድ 6 ወንድ ተደፈረ ሲባል ኑና እኔ እንድፈሩኝ ስትል በሽርሙጥና ንግግሯ በዱርዬነቷ ነው፣ በሴተኛ ዳሪነቷ ነው ዱባይ ላይ የምትታወቀው። ለአማራ አይከንም ልትሆን አትችልም። ከፊት መቆምም ያለባት ሴት አይደለች። እንግዲህ ወርቆ የተነሷ ጋር ሄደ ማለት ራሱን አዋረደ ነው። በሱ ኢቭን ለሷ ቴክስት ማድረግ ለሱ ውርደት ነው ቢያውቀው ማለት ነው። እንኳን እሷ እዛ ከፊት ሆና እንዲህ አይነት ነገር ልመራቀጥ እቺ ሴተኛ ዳሪ ነች። በጣም ባለጌና ምንም ያደረገችው ነገር የለም ለአማራ ሕዝብ አማራ ከመበዝበዝ ውጪ ማለት ነው። በአማራ ህይወቷን ከመቀየር ውጪ ማለት ነው። የምናውቃት ቲክቶክ ላይ በስድቧና በዚህ በልክስክስ ስራዋ ነው፣ ወንድ በመቀያየሯ ነው። አማራ አንዳንዴ እዚህ ቲክቶክ ላይ ያላችሁ ሰዎች የምታከብሩትን ሰው የማታውቁ ናቸው። ማንን ከፊት ማድረግ እንዳለባችሁ የማታውቁ ናቸው። ያኛው ጆከር የምትባለውም ከየት እንደመጣ አናውቅህም። አንተ ራሱ
ከእሷ ጋር ሄደ ዛሬ ሲያወራ የነበረውን ነገር ሰምተናል። እሷ ማናት ብሎ ነው እሷን ተከላክሎ ሲናገር ነበር። አንተን ማናት? ምን አረገች? እስቲ ለህዝቡ ለየትኛው ህዝብ ነው ድምፅ ሆና የምታውቀው? ምን ደግሞ እሷ ምንድነው ድምፅ የምትሆነው? መጀመሪያ እሷ ካለባት ከዝሙት ሱሷ ትውጣ። ዝሙታ እንደዚህ አይነት ሴቶችን አምጥተህ ከአማራ ከሚታገሉ ሰዎች ጋር የሚያቆሙ ሰዎች ራሱ ስህተት አለባቸው። ይሄ አማራንም የሚያስነቀው ይሄ ነው። ይሄ ድርጊታችሁ ነው። ማንን ከፊት እንደምታረጉ አታውቁም። የመገለጫውን የአማራ ፖለቲካ የሴተኛ ዳሪ አዝማሪ ነው የሚባለው እነዚህን እያመጣችሁ ነው፣ እየቀላቀላችሁ ነው። እና እኔ መናገር የምፈልገው እቺ ሴተኛ ዳሪ ለሞጣ በረኪና ብሽቅ ለእውነት ቁም። ለታኩር መኪና ለሞጣ በረኪና በጉቺ በኩል ይህን ያህል ገንዘብ ረዳው። ወርቁን የጻፈልሽ አንቺ ግማታ አቅርቧት። አሁን እዚህ ትጠይቅ። ቂጥሽን እኮ አረቄተሽ ከፍተሽ እኮ እዚያ ስትበሳበሽ ነው ያዳንኩሽ እኮ ብስብስ እሙሙሽን እኮ ይህንን የተቀደደ ቅላስ መስለሽ የምንለቂ ወራዳ ደግሞ ለሞጣ በረኪና ጉርጥ ፊት ምስጋናው ቀጥል። ሰላም ወንድሜ እንዴት ሰነበትክልኝ? እነዚህ እኮ ከትላንት በፊትም ማንነታቸው ይታወቃል። ትላንትም ከትላንት በፊትም ማንነታቸው ይታወቃል። በተለይ ጉች የምትባለዋ ደግሞ የተለያየ ወንድ ጋር ብዙ ጊዜ ብልት የምትቀያየር ሴት ነች።